ውብልዬ እኔ ደርባብ እኔ ዘመን ጎጃም ዘፈኑን ግባና ዝነበው የጎዛምኑን ዛሬ ማንወጣ እስኪ ታይን ካልጋ ውስጥ መውጣት ራሱ ስራው ነውብኛል እንኳን ውጪ ልውጣ አንቺ ምንድነው ለወንድ እንደዚህ መሆን እንዴ ተነሽናሽን ሰብስቢ በእናትሽ ወደዛ ተጨማለቂ ደርሶብሽ አልልሽም ፍቅር ህመሙ ከባድ ነው ልቤ ላይ 10,000 ጉማሬዎች ክምር ያሉብኝ እስኪ መስለኝ ነው ግብድ ያለኝ ወየው ጉዴ የዛሬ ጫን ያለው ነው እንዴ እንዴት ታወቅሽ ያጎቱ ስም እኮ ጫን ያለው ነው ቆይ ባለፈው ገደል ይግባ ምናምን ስትይ ነበር እንዴ የምረሳው መስሎኝ እኮ ነው እንደዛ ያልኩሽ ግን አልሆነም እንዴ እሱ ነው አየሽ እሱም ከብዶታል ጨንቆታል ድምጼ ናፍቆታል ማለት እኮ ነው ኦኬ የገጠምሽ መሆኑ ነው ሄሎ ሰላም ነው አለው እግዚአብሔር ይመስገን ማን ልበል እናቱ ከተጣላን ገና 2 ሳምንታችን ነው በ2 ሳምንት ውስጥ መቼም ድምጼ እንደማረሽ ሁለታችንም እናውቀዋለን ድራማውን ተይና በስነ ስርዓት አናግሪኝ ኧረ እኔ አክስቴ ትሙት አላወቅኩም አዮ ልለማመጥሽ ምናምን አለም ባይዞ የደወልኩት የሆነ ሙሽጥ ነገር ረስተሻልና ትፈልጊዋለሽ ወይስ ልጣለው የሚለው ልጠይቅሽ ነው የደወልኩት አንተ ማረባ ድምጼን ለመስማት ምክንያት አደርድር ናፍቄክ ነው የደወልከው ቆሮቆራ ትርፋታ ወሪ በቃ ትፈልጊዋለሽ አትፈልጊው ቆሮቆርህን አበጥርበት አልፈልገው ቀጥሎ ወጣልኝ በቃ ውጥት ነው ያለልኝ አክስቴ ትሙት ብለሽ ለምንድን ነው ያዋሸሽው ኧረ ተያት የተረገመች ሴትዮ ለምን ድብና አትልም አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት የኔነት አጎጓሽኝ ከሰጠሽ ስጪኝ አመዳ ምንድነው የምሰጥ ምንድነው የምሰጥ ያ ምን ተስተ የእንጀራ አባት ሞቶ ነጭ ትለብሳለህ ታዲያ ጥቁር ለብሼ ኖርኩ እድሜ ዘመኔ ዛሬ እኮ ነጭ የወጣበት የደስታ ቀን እኮ ነው ነጭ ነው እንጂ ጥቁር እንደለብስ ነው የሚፈልጉት እንዴ ምንም ቢሆን እኮ አባት ነው ያው የእንጀራማ አባት ቢሆን አባት ነው ልጅ ቀን በቀን እንደ እንቁላል እየመታኝ እኔ የእንጀራ ሲሆን የእንቁላል አባት ነው የሆነብኝ እኔ በችጋር ደግሞ ይጠብሰኛል ከዛ በኋላ ያውቃሉ አይደል እንዴ ኑላ ነገር ነው እንደዛ ይባልም አሁን እኮ ያለውን ገንዘብ እንዳለ ላንተ እኮ ነው የወረሰው ልጅ አንድ ሹል ጫማ ነው ያለው ጋሼ ተው እሱንም ሹሉን አዶልዱሞ ሲሊፐር አድርጎታል እሱን እንኳን ለብሼ እንዳልወድ ስለምን ውርስ ነው የሚያወጣው እንደዛ ይባልም 40 ሚሊዮን ብር እኮ በቼክ አውርሷል ያው ተፈራ የኔ እንጀራ አባት ያንተ እንጀራ አባት 40 ሚሊዮን 40 ሚሊዮን ምንድነው ይሄ እኮ በጣም እኮ ሲምፕል ነገር እኮ ነው ያው ትዕዛዜን አልፈጸማችሁም ብሎ አጥንቱ ሾ ሆኖ ከሚወጋችሁ ብዬ ነው እንጂ መቀበላችሁ በጣም እሱ እኔን ካረገኝ ነገር አንፃር ይሄ በጣም ያንሳል ጋሽ ያው ብቻ አመሰግናለሁ ሲሄዱ ይነግሩታል እሱም ቅርብ ወራሽ ስለሆነ ተው ሻውን ቀልዱን ተውና እኔ ለለቅሶ የሚያስፈልጉትን እንዳለ ሂሳቦች እንዳለ አውጣትቼ ጨርሻለሁ 15000 ብር እንድትሰጠኝ 15000 ብር አዎ 15000 ብር ጋሽ ተነስቶ ይመጣል ቢባል ራሱ 15000 ብር አልሰጡትም ይቀልዳሉ እንዴ በዚህ ነው ፈጣሪን አፈራም ልጅ ኧረ በእናትህ ከየት ይመጣል 15000 ብር እሱ ራሱ ቢሰማይን ጉድ ማለት ነው አይለቆትም እርሶን ራሱ ከሱ ለኔ የተሰጠ ብር መኖሩን ቢያቅ ይነሳል ጋሽ እኔ አሁን መመክሮት እቺን ያዙ ቴሌግራም ላይ ቢንጎ ቦት ብለው ገብተው ተጫውተው ተወራሩ አሸንፈው ይቅበሩት ከፈለጉ ቋንጣ አርጉት እያልኩ ምን ላይ ነው ያሉኝ ልጅ ቴሌግራም ላይ ቢንጎ ቦት ብለው ይገባሉ እንደገቡ ቦነስ ይሰጣታል ዲፖዚት ባረጉ ቁጥር ደግሞ 20% ጉርሻ አለው በየአንዳንዱ ጌም እስከ 80000 ብር ማሸነፍ ይችላሉ እያልኩት እኮ እዚህ ጋር ነው ያለው ይሄው ባኪላ ጠርሙስ ነው ለምጠራይ የለም ማለት እሺ ያብ ሁሌ ከዛ ድረስ አስመጥተህ ማውንቃ ትሽተልኝ ሌላም እቃ አለ ይሄው ምንድነው ባባዳ ይራባስ ፈልጋ አልገዛው ምን ማለት ነው ስለ እቃ እንደዚህ አይነት ደና ቃ ይሄ ራሱ አይሆንም ሉሳዶ በቃ ኧረ አይሆንም ይሄ ውሃ መቅጃ ነው አይሆንም እኔ አትሸጥም አሁን አንተ ይሄ ማናት ምን ይመስላል ናሽ ነገር ነው ይሄው ከቤት ዶጣ ቤቱ ዋላል ነው የሚለው ወጣት ነው ውሃ መቅጃ እኮ ነው አማህ ምን ያረጋል ቧንቧ አይደል እንዴ ሻወርም ከፈለክ ካላ ያዘርግታ መጣቃ ኧረ አይሆንም በእናትህ ይሄ ምን ነው በቃ አይሸጥም እሱ ታኪ እዚህ ጋር እንደዚህ አፍንጫና ይሄስ እሺ ና ወይ አይደለም ይሄ አቤ ያው ሞተር ኧረ ይሄ ፋዘር ነው በእናትህ አልቀረም ምን ያረጋል ሞተር እዚህ ላይ ጨምራ ይሄን ሻጣልኝ ጨምራ ዳን ተወጣ ማግዛት ኧረ አልፈልግም እንደዛ ነቃል ላይ ማቻልም እሺ ናሽ በቃ ይሄ አሁን እኮ
ሽፍን ጫማ ቀረኩ። ኧረ አልቀረም በእናትህ። ሽፍን ጫማ ምን ያደርጋል? ነጠላ ጫማ ማልበስ ነው። እየቀያየር ስራ ፍለጋ ምን ከራተትበት ጫማ ነው። ልቀቅ። እኔንም አልሸጥም። በቃ እዚህ ድረስ ለፍቼማ ወይ ኮንትሮል ቢፈን ወይ ፍሪጁን ወስዷለሁ። ና ተመለስ። ና እስኪ ና ወራሲ ባክ እዚህ ጋር እስሬ እንዳደስ ከባታሩ እንዳትጠቀስ ስንት ነው ትላለህ? ኧረ እሱ አይሆንም። አቤናት ይፈትባ እሱ አይሆንም። ኤስ እንዴ የቤት አቦሽ ይላቃልና እንደ አመጣኝ እዚህ ድረስ ዳዲ መጣች። እንዴት ነው? እዚህ ጋር ሁኚ እስቲ። እሱን ማውራው ነገር ምን ነው ጋሼ? ና የኔ ሰላም አይደል? ና እሺ፣ መጣሁ። ምንድን የኔ ልጅ ወይ የሆነ ነገር ላስቸግር። እርሶ ተንበርክከው እኔ አልቆምም ጋሼ። ምንድነው? እኔ ልቸገር? እኔ ልጆት ልቸገር? ምንድነው? ታውቃለህ፣ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው። ከና 5 እህቶቿ 5 እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት። በሱ ያልፍልኛል ብዬ ስጠብቅ እሷ ደግሞ አንተን ይዛብኝ መጣች። በጣም ይቅርታ፣ ሌላ ዕዳ ተጨመሩበት። የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል። ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጀና ተዋት ያው ጋሼ እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቁት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው። ፍቅር እኮ ብቻውን ጋሻ ነው፣ ጠባቂ ነው። ፍቅር እኮ ብቻውን ጉልበት አለው። ፍቅር እኮ ሀያ የኔ ልጅ ከተውቋት 1.5 ያንተ ነው። አካፍላለሁ። ብቻዬን ማልበላም። ሀያል ገንዘብ ነው፣ ብርታት ገንዘብ ነው። ተስማማ? ትተዋታለህ? ትውት የኔ አባት አሁን ልሂድ እንዴ? ቀርተህ ንገራት፣ መጀመሪያ ንገራት። ሜሮን ገዛኸኝ እንዳምጤ እባክሽ። ሜሪዬም ቀረና ሜሮን በሰላም ነው። እኔ ፍቅር ይኸውልሽ፣ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው። አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል። እሺ ቢያቸው ስሚያቸው። ይሄ ልጅ አይሆንሽም ተይው። እና አባዬ ምን ማለት ነው? አልሆንሽም። ከሮቀን ማለት አልሆንሽም። ተይ አልሆንሽም። ምን ነው የምትይው? አባትሽን አሰሚያቸውም ነው። ምንድን ነው የሚባለው? ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው። ሰሚያቸው ነው። በቃሽ፣ አልፈልግሽም። የኔ ልጅ አረንሽ ከሩቁ ይላል ማንጎ እያልኩሽ እንዴት የማታ ተማሪ እኮ ነሽ። ታውቃታለህ? አውቃታለሁ። አንተ እንዴት ነው የምታብረው? በእናትህ ቆይ ተረጋጋ። ምንድን ነው አልገባኝም። ልትላጭ እንደቸከሶቹ ልትላጭ ምናምን ባልሆነ ምን ያንሰኛል? እንደቸከሶቹ ለመላጥ ዜኒት ልስጣት በእናትህ። ለዚህ ጸጉሯ በል ሰውዬ እንዴ ዝም ብለህ በፊት ትላለህ እንዴ? ምን እያልክ ነው? አልገባኝም። እሺ ማታ ምናምን አብረን ብንማር ምን ይመስልሻል? ክላስ ምናምን ያለ እኔ ማታ መማር እውቀቴን ለማሻሻል ነው። ገባ አባባሌ? አይ እኔ ማታ እውቀት ላይ አሪፍ ስለሆንኩ ባስጠናሽ ምን ይመስልሻል? እንደውም ስትታይ አንተ ሰውዬ እጅን ተጠቅቅ ድንጋይ ነው የምትመስሉት ስትታይ። ምንም እውቀት የሚላችሁ ከእውቀት ነፃ። አንቺ ምን ትላጫለሽ? በእናትሽ እንደሱ አይደለም። በጣም እየኮራሽ ነው። አልታወቀሽም እንዴ? ጋሽዬ ይመጣላል። እሺ ጋሽዬ ነው ማለት ሰርቫንቶች ስትባሉ እኮ ጤና ይስጥልኝ እናቴ ቤተሰብ አማካሪ። አረ እንደው ባሌ ሊገለኝ ነው እባክህ። እንዴ በወጣው በገባው ቁጥር ስጪኝ ነው። ማታ አላስተኛ ጧት አላሰራልኝ። በቃ እንዲቹ ነው ሙሉ። እንዴ መኝታ ቤት አይቀረው፣ ሽንት ቤት፣ ኩሽና አይቀረው፣ ሳሎን ቤት በቃ ባየኝ ቁጥር የሚታየው ያ ነገር ነው። ሞርተር አለበት እንዴ? እስቲ ስልኩን ስጪው። እንካ ሄሎ ምን ነው እንዴ? ነውር አይደለም እንዴ? እቺ ልጅ ባሌ ብላ ባገባች ደመኛ ነች እንዴ? ኢሰባዊ ድርጊት እየፈጸምክባት እኮ። ምን አገባ በገዛ ሚስቴ። ብዙ ተባዙ ምድር ሙላት ተብሏል። አዎ ተብሏል። ግን ወንድሜ አንተ ብቻ ሞላት። ጧት ትነሳለህ ትሞላለህ፣ ማታ ሙልት ልት። ወንድሜ አንተ ፈጣሪን ባፈራ ቂጥን ጨብጣ ባላዘራፈራም እንዴ? ፍቅር ግን እንደዚህ አይነት ጓንጉላም ሰዎች በፍቅራችን መሀል ሲገቡ ዝም ብለሽ ታያለሽ እንዴ? እሺ ታዲያ ልብሴ ልቀቀው። ኧረ ፍቅር ወልፎኛል። ሰው ይልቀኝ እባክህ። ገበያ ውስጥ እኮ ነው ያለነው። ታዲያ ምን ችግር አለው? ወደ ጥግ ወጣን በላ። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አዎ ደግሞ ይኸውልህ ከኔ ህይወት ጋር ሌላ ሪሌት የሚያደርግ ዘፈን አለ ማለት ነው። የታምራት ደስታ ሰው ኖሮሽ እንደሌለው ቢላል። አዎ ያውቀዋል። ሰምተታል እኮ ሌላው እንዲዛበት እኮ እሱ ሌላው እንዲዛበት አይደል? ከዚህ ተመሳሳይ ሁኔታ ማለት ነው። ሳትነግረው ሌላ ሰው ጋር ሄዳ ሰምተዋል እኮ አንተ። ሌላ ባላገባች እሱ ያ አገባች። ከዛ ልክ እኔ የተሰማኝ ስሜት አለ አይደል? እሱ ይገርማል። ያውቃል። እሱ ይገርማል። መላጣ ነው ያገባች እንዴ! ምንድነው በእናትህ እንዴ? የኔ ታሪክ እኮ ነው። ወይ ላወራበት ወይ ደግሞ ካልሆነ ነገራቸው። እጭ ሲያስጠላ በእናትህ የሰው ታሪክ እንደራሱ ያወራል። ቤብ በቃ ይኸው ፊልም ከፍቻለሁ። ኔትፍሊክስ እንችል። የምር ግን ቨርጅን ነሽ? ክፈተው። አንቺ ክፋኝ። ቀለል ነው። እኔ ከፍቼዋለሁ። ቤብ እንደ ሌሎቹ ወንዶች አይደለም። ና ጠጋብል እቀፈኝ። አላቪት ዩ ቤቤ። እንዴት ነው ቨርጅን እንደሆንሽ ግን ማውቀው? ዩ ትራይ ዩ ፋይንድ አውት ቤቤ። ና አንተ ስሚርኖፍ ካብሴ ዋው እንላለን። እስቲ ቨርጅን ቸከስ
ያ ቤቤ ተረጋጋ። ያው አንተ ዜናውን ይው I'm sorry mama you are going to feel pain sorry ኮንዶም አላያዝኩም by the way አትሰማ ዋው ትራምፕ ንግግር እያደረገ ነው ጡቴን እንዳታይ ቤብ አንቺ ቨርጂን ነኝ አላልሽም እንዴ አስሙፋሳ ሲያመርበን ወይ ከተዋል እንደ በቃ እንመርመር አንተ አቤት ካቅዴ እዚህ ጋር ቆመ ምን ያርክ ነው? ኧረ ሰው ይጠብቅ ነበር። ብትጠብቅስ እዚህ ጋር የኔ በር ላይ እንደሆነ የቆምኩት ታውቃል? ኧረ አላወኩም አባቴ። ጀመር ሌባ ነህ አንተ ታሰው። ኧረ እኔ ሌባ አይደለም የነበር እዚህ ና ቀረብላው። ኧረ አባ እንደሱ ምን ለበልከው? ኧረ ምንም እኮ ሰው ይጠብቁኝ እኮ ነው። ሰው ብትጠብቅስ ምንስ ብትል? ኧረ ካጠፋ ይቅርታሽ። አስደነገጥኳ። ኦኬ ነው ኦኬ። እኛም ቤትም አይደለም እንትን ምንም አይደለም እና ምን ታላግጣለህ እንዴ? ታዲያ ጋር መተህ ሰው ነው ተሰነግጥ አይደለም አባ እና ምን ነው 10 ብር ካለፈልኝ 10 ብር አሁን ብደግምስ? እሺ አረ አይደለም የለኝም 10 ብር የለኝም። አሁን እኮ እንደዚህ የሆነ ጉብጥጤ ካላልኩ አሰጡም ብዬ እኮ ጉብጥጤ ይላል እንዴ ማለት ነበር። አረ እኔ እንደዚህ አይደለም። አሁን ምን ፈለኩሽ? 10 ብር ለምን እንደፈለኩት ታውቃለህ? የሆነ ፎቶ እሺ ዘመን እነዚህ የምታያቸው ነው ደም ያምራሉ። ዘመኔ አይለ ገብቼ ፎቶ ኤዲት አድርጌ እሺ የሆነች ልጅ ወዳኝ እሷ ጋር ልሄድ 10 ብር ፈልጌ ነው። 10 ፈልጋል? ፎቶቹ ግን ያምራሉ። ፎቶቹ ለአንተም የሆነች እንትን ይሰምርልሃል። ችግር የለም ይሰሩልኛል። እኔ ፎቶ እንዴ ዘመኔ ለሁሉም አርቲፊሻል ኢንተለጀንስ ስለዚህ ለሁሉም ይሰራሉ ማለት ነው። ለሁሉም ስለዚህ አንተም አሁን 10 ብር አባ 10 ቆይ አንተ ዶክተር የሚልን ለምንድን ነው የማሰማው? መጠጥ መጠጣት ማቆም አለብህ። በዚሁ ከቀጠልክ ጉበት ከጥቅም ውጪ ነው የሚሆነው። ልትሞትም ትችላለህ እያልኩ ነው። እየሰማኝ ነው? አላችሁ ወይ? አለን አባቴ አሞሽ ሆስፒታል ገብተሻል ሲሉኝ እኮ ለመጠየቂያችን የደብረ ብርሃን አርቄ ይዤልሽ ከቻሉ አንዴችን ፉት ስትይበት አባቴ ረሃ ነው የምትሆኙ። በሽታ የሚባል ነገር የለም። አምጣው እንጂ እንዴ አምጣው። ስታይል ያራዳል። ምን ይባላል? አለን ምን የሌለ ነገር አለ እዚህ ቤት ነበር። ነፍስ ብቻ ነው የሌለው። ብትጠግብ ራሱ ሌላ ወደ ምን አለ መሰለ እርጎ በስጋ አለን፣ እርጎ በጥሬ አለን፣ እርጎ በጎመን አለን፣ እርጎ በተለያየ ነገር ነው ያለ። በምን ይሁን እርጎ በበሶ አሃፍ በርጎ ነው፣ ሁሉም በርጎ ነው። አዎ ነው እንዴ? እርጎ በጥሬ አድርገው። እርጎ በጥሬ ታዲያ ጥሬው ትኩስ ይሁን። እሺ ይኸውልህ ጥሬ ስጋውን እንዲህ ጥርስ ላይ ስቆርጠው የበሬውን ድምጽ ነው የምሰማው። ምንም ሀሳብ እንዳትገባ። ትንሽ ደቂቃ መጣሁ። ትንሽ ደቂቃ እሱንም ከተው እንዴ እንዴት ይመጣ? በቲማቲም ይቆጣል። በቲማቲም ትእዛዙ የት ነው? ስማ ጻው ይታያል። ሶራል እንኳን እኮ እንደኛ እኮ ጻው ውስጥ እንደዚህ አልቆየም እኮ። ኧረ በእናትህ እኔ ስማ ከዚህ በኋላ እኔ ምንም ከስክስ እንኳን ቢሆን ማለት ነው ለምን አርጎት ውሎ አርጎታል አርጋለሁ ሽታ ምናምን እያልኩ ጫማ አላማረጥ ከዚህ በኋላ። ኧረ በእናትህ በራብ ልሙት። አስጠላል በእናትህ ያለው ነገር አባ ጫማ ተራሽ ነበር። በደንብ ነው ፏ ማድረግ ይወጣል። እስያላት ግን አውጭ እስያላት 1000 ብር እኔ እኮ ነው የምጠላው። በእናትህ ሲና ሶፍት ተንታስኪ አንዱ ሶፍት ተንታስኪ በእናትህ ሰዓት ነው ብዬ ምንድነው እዛችሁብን የምትመጡት? ቆይ በእናታችሁ ስማ የሀገሪቷን ሙሉ ሽታ በእግር ነው እንደዛ የምትዞረው? ስማ ቆይ እኔ እኮ ስማ በሽታ ከምሞት በራብ ሞት አይቻለኝም እንዴ? ኧረ በእናትህ ስማ ይሄ ማለት ይሄ ሽታ እኮ ስማ የአይምሮ ኮርኒስ ትላል እኮ። ቆይ እኔ ጫማ የሚያደርጉት ቆይ እግሬ ለብቻውን ሽንት ቤት ነው እንደሚያድረው? ስማ ይሄ ጥፍር እኮ ይሄ ጥፍር ነፍስ ቢኖረው ሙቷል እኮ በእናትህ ሙቷል። እግር እንደዚህ በእናትህ ተነስተህ ሄድ። እኔ በራብ እሞታለሁ። ተነስተህ ሄድ። እኔ አልችልም እንደዚህ አይነት ሽታ። አንተ ጥረግልህ እኔ አልችልም። ሰላም ጋሽ እንዴት ነው?
ምን አባ ነው ሰላም ይልኝ ያለም ተሄደ ምን የማታ ተማሪዎች ነው ያስገቡኝ ኧረ እሷ ከኔ ጋር ናት ጋሼ ጋሼ እሷ ከኔ ጋር ናት ተረጋጉ ሁለተኛ ክፍል አይደል አዎ ሁለተኛ ምንድነው ማነኛ ሁለተኛ ማነኝ ኧረ እባክዎትን አንቺ ነው ወደዚህ ምን አገባሁት ሁለት መግባት ትተናል እሺ ተለያይተን እንገባለን እሷ ትግባ መጀመሪያ እኔ ከኋላዋ ኧረ እባክዎትን ጋሽ ሰው ቤተሰብ ምናምን ያሉት ሰው ወልዶ የለ እንዴ እንደዚህ ምንድነው ሴተኛ ፀሐይ ቤት በኩል ነው የምትወጣው ፀሐይ አዎ ፀሐይ የምትወጣው አዎ በፈለገችበት እስቲ በፈለገችበት ስትል አስረዳኝ አሁን ፀሐይ ማለት ነው ማይ አንዳንድ ጊዜ እንደው በጣም ታቃጥል የለ አይደል አንቺ ጃንጥላ ምናምን ይዘሽ ወይ የዛሬው ፀሐይ ምናምን ትይዝ አሁን እንደዛ የምትሆነው ማለት ነው ስትናደድ ነው እውነትህን እኮ ነው ማለት ነው ስለዚህ አሁን ፀሐይን በዚህ በኩል ውጪ በዚህ በኩል ደግሞ ግቢ ምናምን ካለ በጣም ትናደድና ከዛም በኋላ ደግሞ ታቃጥለናለች ከዛም ሁላችንም እንሞታለን ስለዚህ በፈለገችው ነው የምትወጣው እሷ ይኸው ይሄ ነው በፈልገው መልስ እንደው አንተ እኮ አስተማሪንም ትበልጣለህ እኛንም ትበልጣለህ የዓለም ምሁሮችን ሁሉ ትበልጣለህ አንተ ጨርሰሃል እኮ በጣም ጎበዝ በጣም በቃ አሁን አንተ ከዚህ በላይ አንተን ማስጠናት ወይ ለምን በጣም ብዙ ታውቃለህ አይምሮ በቃ እውቀት በእውቀት ስለሆነ ሂድ እሺ አንተ በቃ ማለት ሂድ በቃ በልጣኛል እኔ አልችልም ሂድ በቃ ሂድ ሂድ ኧረ እንደው ምን ይሻለኛል ምን ላድርገው ይሄ ልጅ ቆርጣማ ቆጨማ አቤት ቆጨም ናግባ ተደጋጋሚ ጊዜ ቦርዱም ሲያይ ሞክሯል ኤክስትራ ኦራል ማንዲኩላር እና ማግዚለሪ ይለዋል ምንድነው ይሄ የሐሞት መፍሰስ መሳወርም ይለዋል ሳይንሱ እና ሐሞት ጠፋንም ትለው ከተረከዘው አካባቢ በተወሰደ ናሙና ሐሞቶት የለም ሰገራ ላይ ማይተናል ሐሞቶት የለም ሽንት ላይ ማይተናል ሐሞቶት የለም ሐሞተ ቢስ ነው ማለት የ6 ቀን ህይወት ነው ያለውት እሞታለሁ ነው ይሞታሉ በለጋነት ወነ ቆጨም ነው ደግሞ ዛሬ በ9 ሰዓት ጥሩምባ የሚለው የሁዳ ድርድር አባላት ሆናችሁ ላክሶ መጥቷል ልንገራችሁ ተዘጋጅቻለሁ ልሞትላችሁ ቆጨማ ጋሽ ቆጭ ምንም የም ክሪምቱ ምን ማረቃ ማለት እንዴ ታምትም እኔ ምን አንድ ቀን ያልከው ሳገበን ልሞት ነው አረ ቆጨማ ነው ይሄ ፕሊስ ታምትም ዱ ሳምቲንግ ባናታችሁ ልምፋ ባናታ እኔ ልምፋ ባናታ እኔ ልቀቆኝ ናፓለ ነው ማጋ ልምፋ ባናትሽ አስኪ አስነፊ አላፍ እንደምታስበው አይደለም አስካለ ምንድነው እንደዚህ የምትሻፍተው አስካለ አስነቢ ሰው የለም ዛሬ እንጂ ቢኖር ወራዳ ሽማግሌ ሄሎ ወይ ስማ አቤት አልተነሳም እንዴ ተነስቻለሁ ምንድነው ኧረ እባክህ ማታ ወደ ግጥም ጽፌ እኮ እሱ ልልለ የምን ግጥም ታዲያ በኋላ አይደርስም እንዴ በእናትህ በልሽ አራጭን ነው እሺ ስማኝሽ እየሰማው ነው እባክህ እንትን የግጥሜ ርዕስ ማለት የግጥሙ ርዕስ እማዬ ሀገሬ እማዬ ኧረ እምዬ ነው ሰውዬ እሺ እምዬ ሀገሬ ጋራ ሸንተረሩ ኡሽሩሩሩ ነውር ወይኔ ከዛ እዚህ ጋር ቤት አልማታ አለ ታውቃለህ ምን አሰብኩ መሰለህ ከዛ ነውር ካልኩ በኋላ እሺ ጡጡጥ ብልስ ቤት አይመታ ወይኔ ለዚህ ነው ያነሳኸኝ ጡጡጥ ተመቻ ኧረ አንተ ሰውዬ ትልቅ ሰው ነህ በእናትህ ያማል እንደ አንተ ሌላም አለ ባይዞይ ልበልልህ እሱንም በህግ አምላክ ውይ ተወኝ እኔ አልፈልግም
ሁለተኛ እንዳትደውል በስልኬ ቀረባ። ልጅ ቶሎ ቶሎ አመጣማ እየመጣሁ እኮ ነው። አንተ ምንድን ነው የምትለኝ? ድንገት ከተያዝም ማለት እኔ ሲቪል ነው ብዬ አስመልጬ ይዤ እሄዳለሁ። አስመልጬ? አዎ በቃ ትንሽ ነው ነካ ነካ ማድረግ። ነካ ለመታኝ ትንሽ ነው ደበስ ማድረግ። በቃ አንተ እዚህ አጨቃጨቅ ይሄድብኛል። ደህና ያቃይ ዘናሽ በቃ ቶሎ በቃ እዚህ ጋር እንገናኝ። በዘመኑ እንጀራ ይጋግራል እንዴ? ይኸው በቃ ተሸንመተ አዊ ተባልቀፋ ነገር ዳቦ ወጥ ሰርቃለህ? ዳቦ ወጥ አረጋች ዳቦ ወጥ ነው እኮ አረጋች ዳቦ ይበልስልኛል። ቤት ውስጥ ያሉን ዕቃ ያቁም እንዴ ጋሽ? እንዴም እኮ አለበት ተያዝ አይደል? ደግሞ ማን አንተ? እኔ ኢንስፔክተር ዶክተር እባላለሁ። ምን ይሰራል አንተ ሰው? ይሄ 30 እንጀራ ለምርመራ ጣቢያ ይገባል። ይሄ ነካከው ነው አንተ ያዝልኝ። ያስቸግሩኝ ነው ያወደምኩ ያስቸግር በሎ በቲሳ ፓትሮል ይመጣ ያዝልኝ። እንዳቱ ነው ሊተናገር ነው እንጂ እንዳቱ አለህን ወሰአለህን ይልሃል። ሰላም አለይኩም አቢብቲ መተናል ተመልሰናል። አንቺን የመሰለ ሴት ፈልጌ ነው እዚህ ድረስ የመጣሁት እያለ ኦ ማይ ጋድ ቴንክ ዩ በልልኝ። በእናትህ እኔ ራሱ ከልጅነቴ ጀምሮ አረብ አገባለሁ ስል ነው የኖርኩት። እሺ እንትን አልኡዝ ምን አልኡዝ አልአብዱል አዚዝ የላ ሹክራን አልሂላል እሺ አመሰግናለሁ እያለች ነው። እሺ ሹፊ ለአይተሪዞ ሹፊ የላ ይኸውልሽ አንቺን አግብቼ ልጆቼን ከቤታችን ጀርባ ያለው የነዳጅ ክምችት ላይ አንቀባረሬ ማሳደግ ነው የኔ አረብ ደስ ሲል ኡፍ እንኳን አበሻ ላይ አልጣለኝ በልልኝ። አንተን እየጠበቅኩ ነው ለካ አበሻው እንዲያስጠለኝ። ይሄን አላስተረጉም። እሺ አሁን ዝም ብለህ ማለት ነው በቃ ለታክሲ ምናምን የሚሆን አንድ 200 ድርሃም እስቲ በልልኝ። 200 ድርሃም ጠይቅ። ላሽ እንዴ ላሽ በይ ነው ያለው። ይሄ ሰው ያበሻ ነው እንደ አንተ ምን ጠቅሮብኛል? እኔ እንተ ያው ላሽ ማለት ተርጉመው እያለ ነው። ላሽ በይ አይደለም እንዴ እኔ አላምንም። ሳሊ ሀቢቢ ሹፍ ሳላዲን አንተ የምን ሳሊ ነው እንዴ? እሱ ሳሊ ነው እንዴ? ደጉ አንተም አለ እንዴ? ምንድነው እዛ ድድ ማስጫለኝ ነዳጅ ተገኘ እንዴ? ምንድነው? አረም መስላል ሲጀመር እኮ አይነ ውሃ ከካ ያስታውቃል። አበሻ ነህ አንተ ጠቋራ። ምን እኮ አረብ የሚመስለው ለጥቂት ሸውደኝ ነበር። አረብ ነው እንዴ? ኧረ እሱ ምን ድፍድፍ ነዳጅ እኮ ቤታቸው ጀርባ ያለው ተደፍቶበት እኮ ነው እንደዚህ ጠቆረው እንጂ ምን ቀይ ነበር። ሌባ ሁላ እንዴ በዲሞ ጉርጊ ሰረኔ ሳሊ ነኝ እንት ሳሊ ሹፍ ሳሊ በረዶ አማረኝ። በረዶ ጀላቲ አይደለም የውሃው በረዶ። እሺ እዚህ አካባቢ ፍሪጅ የት ነው ያለው? እሺ እኔ ፍሪጅ አይደል ከዝናብ ላይ አይገር ላይ ቀልበ ስጠኝ። መሬት ወደቀ ራሱ አልበላ። በዚህ ጠራራ ፀሐይ ከየት ላምጣልሽ? እሺ የተሻለ ሐሳብ አለ? ሌላ የተሻለ? ይኸው አሁን ቆንጆ ምግብ ጋብዝሻለሁ። አልፈልግም። እንደውም ምን ያማረኝ ዳቦ ውስጥ አንበሻ ከተቼ ከጎኑ በረዶ። ቆይ አንቺ እንጀራ ሚስቴ ነሽ እንዴ? አይንሽን በአይንሽ ላሳይ ባልኩ ነው። ሌላ የተሻለ ነገር የለም? ምትምናምን የለም? አንቺ ተሻልሽሽ ብዬ ስንት ጅትቼ መጥቼ አታልቅስ። በባክቴሪያና በጀርም በተናወጠ እጅ ፊትን አትንካ። በተሻለ ሳሙና ታጠብ። አይፓስ እውነትም የተሻልሽ ነሽ። አባዬ እስኪ ይህን ሰርቲፊኬት ይኸው። ምንድን ነው? ምን ማለት ነው? እንዴት እንዲህ ማይረባ ውጤት ታመጣለህ? ሞባይልና ቲቪ ላይ ተተክለህ ትውላለህ። በጣም ደደብነህ ማትረባ። ለነገሮች እናት ናት ለዚህ ያበቃችህ። እባክህ እስኪ ተረጋጋና ልጁ እንዲያስረዳ እድል ስጠው። አንቺ ዝም በይ። ይህ ልጅ የምታበላሸው አንቺ ነሽ። አባዬ ይቅርታ፣ ቤቱን ሳጸዳ ወድቆ አግኝቼው ነው። ይሄ የአንተ የድሮ ሰርተፍኬት ነው። ዋደዳችን ጌታ አባቱ ነው የሚመጣው። አምሴላ መንገደኛ ነው ልብሽን እናያውቃለሁ እንዳላይ ምንድን ነው የሚመላለሰው? ተጓዥ ባይኔ ላይ ኑሪ ልቤ ላይ አሽሙርህን ተው። ኧረ ተው እኛም እኮ ነበረን ምናምን ትላለህ እንደ መኪና አንተ አስቀጥቅጠህ ገጀራ አንድ ያሰራበት ለባህል እኮ አሁን እኮ ለበራራጃ አንድ ያከራየው ነበረ። ክፉ ደጉን አንነጋገር። ታው ቂጣም ትገለባበጣለች ይላል እንደ የሰውን መኪና ገለባብጦ አንተን ነበር በበረም ምጣድ እሳት አድርጎ መገለባበጥ። ይሁን ብቻ ይኸው ክፉ አታናግረኝ ብያለሁ ነው ነግሬሃለሁ። እሺ ወንጭፍ የለም። ምንሽ ነው? አረ ምን እባክህ ቅድም ላይ ሲቀዳ እኮ ነው በሰርባትዬ በኩል ወፍ አትገባብኝም። በጌጁ በኩል እየበረረች እየመጣች አስቸገረች ነው።
ይኸውላችሁ ሰሙኛላችሁ። ካሁን በኋላ በቃ እዚህ ቤት በቃ። ቆይ ምን ሆነ ነው እንዴ? ፍቅረኛዬን ላስተዋውቃችሁ ስለመጣሁ ነው እንዴ? ቤተሰቦቼ ናችሁ ብዬ አክብሬ ይዣት ስለመጣሁ ነው እንደዚህ አመናቅራችሁ የምታባራት? ይኸውላችሁ እኔ እኮ 18 ዓመት ሞልቶኛል። የፈለኩትን ማድረግ እችላለሁ። ከዚህ በኋላ በቃ ከዚህ ቤት ወጣታለሁ እንጂ በቃ ሚስትና ልጆች ጋር እኮ ነው ይዘህ የመጣው። እና እናንተ ቤተሰቦች አላችሁ? እሺ ከስመጣችል በእናት ምንድነው የጣሊያን ምርኮኛ ነች እንዴ? በጣም ቀይነሽ ወገብሽ ጋር እኮ ነው እንዴ? በጣም ከተሽ ተንከተከተ። አንተ ልጅ ግን ስትላከፊ ግን ሌላ ታሪክ ነሽ አንቺ። መስመጥማ አለባት በዛ ምታካብጁ በእናትሽ። እናንተ አይደብራችሁም እንዴ? ከወንድ ጋር ያለሽ ሴት እንደዚህ መላካ? የምን ወንድ ነው የታቀሽ? የት አለ ወንድ አለሽ? ናውረድና ወራኝ ወንድ ኮንግ ብራዘር በእጄ ሰበብ እንዳይሆንብኝ አንቺ ወረጂ የሰው ካሮት እማ የምንማ አንተ ወንድ አሰዳቢ አይደለም መንግስት። ምንድነው የምትይው? እሺ ይቅርታ ጋሽ ወይ ሂዱ ተቃቅፋችሁ ሂዱ። አንተ አረበና ዞር በልኝ። ሄሎ ፍቅር እንዴት ነሽ? አለሁልህ። እኔ የውጭ ጉዳይ ፖሊሲ ደህና ነህ? ኧረ ደህና ነኝ። የቱ ነሽ ነው? እባክህ እዚሁ ሰፈር አካባቢ ንቁ ተሳትፎ እያደረግኩ ነው። አንተ የት ነህ? የት እሆናለሁ? እዛው ግንባታ ቦታ ነኝ። የኔ ሰብአዊ መብት መቼ ነው ግን አብሬ የምገነባው? እንዴ ፍቅር የሰላም ግንባታ ላይ እኮ አይደለም የምሰራው፣ ህንጻ ግንባታ ነው። እባክህ ተወኝና እኔ ህንጻ መገንባት ሊከብደኝ ነው። ሲጀመር አንተ በጾታ እኩልነት አታምንም። በእውነት ቅንነት ይጎልሃል። እውቀትን መሻቴ እንደዚህ ሊያስብለኝ ይገባ ነበር እንዴ? ኧረ እባክሽ ተረጋጊ። እኔ የምልህ ግን የኔና ያንተ ፍቅር ግን ሰላምና መረጋጋትን በማስፈን ረገድ ያለው ሚና ምንድን ነው? ምን ማለት ነው? እሺ ሁሉንም ተወው፣ ግን መቼ ነው ተጋብተን እንደ ሁለቱ የከተማ አስተዳደሮች ልዩነታችንን አቻችለን በሰላምና በፍቅር ራስ ገዝ የሆነ ሉዓላዊ ቤተሰብ መስርተን የምንኖረው? ያው እሱማ መች ይቀራል፣ አንድ ቀን እንገባለን። አንድ ቀን ይላል እንዴ? እና እኔ 10 ቀን እንገባ ብያለሁ። የምሬን ቁጠባ አትቀልድ። ሁሉም የጎረቤት ሀገራት እኮ አግብተዋል ማለት የጓደኞቼ፣ እኔ ብቻ ነኝ የቀረሁት። እሺ በቃ እንገባለን። ታውቃለህ አንተ ለኔ ሁሉ ነገሬ ነህ። ህግ አውጪ፣ አስፈጻሚ፣ ተርጓሚ ነህ። ነግሬያለሁ። እኔ ላይ ሙስና ትሰራና ማለትማ ቺት ታደርግብኝና ተጋደል